እንቆልልጭ ዛሬ ሁላችሁም ከመቅመሳችሁ በፊት ናይ ቅመሽልን ተብዬ ተጠርቼ ቀመስኩት ነገር ነበርና ምን እንደሆነና የት እንደምሄድ ደግሞ በዚህ ቪዲዮ ላይ ምነግራችሁና ማሳያችሁ ይሆናል። አዎ ለምሄድበት ቦታ በቃ የሚመጥን አለባበስ ነው ለብሼ መሄድ የፈለኩትና እንደምታዩት በቃ አምሮብኝ ፋፈሽ ብዬ ነበር የወጣሁት። ከዛ እንግዲህ ራይዲንግ ጠርቼ ወጣሁኝ። ኢቨንቱ የነበረው ጠዋት 3 ሰዓት ነው። እነሆ ፎሎወሮቼ እንግዲህ ይሄ ቪዲዮ ከተቀረጸ ዛሬ ሮብ ከጠዋቱ 3 ሰዓት ድፍን 1 ሳምንት ሞልቶታል። እኔ እህታችሁ በስራ ተወጥሬ ይሄንን የመሰለ ኢቨንት ቶሎ ልለቀላችሁ ባለመቻሌ እጅግ በጣም ይቅርታ ጠይቃለሁ። እንዳልኳችሁ ኢቨንቱ የነበረው ላስት ዊክ ነበርና ይሄን ኢቨንት ደግሞ ያዘጋጀው ሆላንድ ነው። ያው አዲስ ፕሮዳክት ላውንች እያደረጉ ነበር። ሶ ሚስ ቸኮሌት እባክሽ ነይና አዲሱን ፍሌቨራችንን ቅመሽልን ብለው በክብር ጠርተውኝ ነበረ። ከዛ እዚህ ጋር ማን እንዳገኘሁኝ ሮቤልን አገኘሁት፣ አማን ፕሌስን አገኘኋቸው፣ ሌሎች በጣም ብዙ ቲክቶከሮችም ነበሩ። እዛ እንግዲህ አዲሱ ቫኒላ ፍሌቨር ላውንች ተደረገ። ጋይስ እውነት ለመናገር እኔ ኤክስፔክት አድርጌ ሄድኩት ቸኮሌት ፍሌቨር ነበርና አሁንም ቢሆን እኔ ኤክስፔክት አደርጋለሁ ቸኮሌት ፍሌቨር። ለሆላንድ ደግሞ አድርሱልኝ ቸኮሌት ፍሌቨር ላውንች ሲደረግ እኔ ነኝ ብራንድ አምባሳደር መሆን ያለብኝ ጋይስ። ሶ ቫኒላ ፍሌቨሩ መጣልን። ከዛ ቀመስ ነው በቃ አልገባችሁም ጋይስ፣ በጣም ነው የሚጣፍጠው እውነት። ከዛ እንትና ነበር ባይዘው ስሙ ጠፋብኝ። ማይ ጋድ ማሪ ዘፋኝ እሱ ባለው ከሱ ጋር እንደዚህ ፈታ አልን። እናንተ እርጎ ነው መሰለኝ እንደዚህ የሚያሳብደኝ። በቃ ሶሻል አንዛይቲ እስኪለቀኝ ድረስ ነበር ሳብ የነበረው። ሰው ሁሉ እንደብድ ነው ሲቆጥረኝ የነበረው። ከዛ እንግዲህ እዚህ ጋር ኤክሶና ዜማን አገኘኋቸው። ያው ቁርሲና ለመብላቴን አውቀው ነው መሰለኝ ይሄንን የመሰለ የሚያምር ብፌ የሚጣፍጥ ብፌ ነበር አዘጋጅተው የጠበቁም። በእውነት እግዚአብሔር ይባርካችሁ፣ እኔ ምንም አልላችሁም። ከዛ እንግዲህ ቁርሴ እንደዚህ ጥብስቅ አድርጌ ከበላው በኋላ ስወጣ ማን እንዳገኘው ታውቃላችሁ? ሚስ ሹገርን እሷን አገኘኋት። እሷን ሰላም ብዬ ከዛ ለቤቴ የሚሆነኝንም እርጎ ተቀብዬ ሄድኩኝ ማለት ነው። ሶ ሆላንድ እርጎ ኢንቫይት ስላደረጋችሁ በጣም ነው የማመሰግነው። ቴንክ ዩ ጋይስ ፎር ዋቺንግ። ወዳችኋለሁ። ባይ